ኢትዮጵያ ውስጥ ካሉ ፖድካስቶች በደንብ የምትከታተለው እና የምትወደው ብዙ ሰው አይቶት ምርጥ ነው ካለ ምርጥ ነው በቃ የሆነ ስም ካለው ማለት ነው። ለምሳሌ 5% ፐርሰናሊቲ ከፊልም ነው እንዴ? እንዴት ናችሁ? ሰላም ነው። ዛሬ ደግሞ በሲዝን 2 ተመልሰን መተን ሲዝን 1 ያለው ሰው እንዳለ አክት አድርገን ሁለተኛ ሲዝናችን ላይ ገብተናል። በአዲስ ስቱዲዮ እቺን የመሰለ ቪው በቃ ይዘንላችሁ አያምሩ በቃ ነው ይመስሉ። ግን ኮንሲስተንሲ በጣም የሞትን ነው በእውነት 4 ቪዲዮ ሰርተን ሲዝን 2 ሲዝን ታዲያ እንዴ በአንድ ወር እኮ አለቀ። በጣም አቺቭመንት ነው ባይዚ ፖድካስት ስትጀምር ማለት ነው። 2 ፖድካስት ከሰራ 90% ሰው በላይ ነህ ይላል ሳይንሱ። 21 ፖድካስት ከቀረስክ ደግሞ ቶፕ 1% ላይ ነህ ይላል። እንዴት ማለት አልገባኝም። ፖድካስት ላይ ሰርተው ሳክሲድ ከሚያደርጉ ሰዎች አንድ አይደለም ሁለተኛ ኤፒሶድ ላይ ከገባ 90% ላይ ነህ ሳክሲድ የማድረግ ቻንስ። 21 ኤፒሶድ ከቀረስክ ደግሞ 99% ቻንስ አለ። 21 ኤፒሶድ ለመስራት ጀስት እኔ አንድ ጀለሳለኝና ምን ብሎ ነው የጀመረው? መጀመሪያ ሲጀምር አንድ 10 ቪዲዮ ልቅረጽና ከዛ በኋላ አቆማለሁ። ጀስት 10ን ሳይሰራ ላለማቆም ማለት ነው። ለራሱ 10 ቪዲዮ ሰራለሁ የማይሆን ከሆነ አቆማለሁ ነው። ግን ያው ያ10 ቪዲዮ ሰራ ያን ያህል እንዳሰበው አልሆነም። እየሰራ ነው እስካሁን እና እኛም ቢያንስ 10 ቪዲዮ እንሰራለን። 21 እንሰራ ግን 4 እኮ በጣም እኮ ትንሽ ነው። አይ 4 እኮ እነሱ ጋር የደረሰው ነው እንጂ ብዙ እኮ ኤፒሶድ ቀርተናል። በነገራችሁ ላይ ከኋላ 8 ቪዲዮ ቀርጠን የተበላሻለሽ 8 ኤፒሶድ አውርተን ዞር ስንል ያልተቀረጸ ተወሰሱ የራሳችን ድክመት ነው። የራሳችን የኔ በል ስለራስ አውራ በስተኛ ነው የራሳችን ይላል። አያውሬን እኮ ነው። እይ እንዴት ነው ኤዲቲንግ ላይ የሚስተካከል አለ እያልን የማይስተካከል ስንት ቪዲዮ ቀርጸናል ምናምን። ግን እሱም ኤክስፒሪየንስ ነው። ይመቸን። እየቸኮልኩ ነው እኔ ወደ ቤት ይረፍድብኛል ምናምን እያልክ እንጂ እንድገም ስለኝ የመሻላ አንተ በር ይዘጋል ምናምን ነገር በር ላይ እንዳይዘጋ መስሎኝ እኔ የተከራየሁት ኦፊስ ካሁን በኋላ በቃ ይሄ ፖድካስቱን ከማን ጋር ነው የምታወራው? ከነሱ ጋር እኔ ጋር ነው የምታወራው? ዞረል ከሁለታችሁ አስተካክለሽ ዞረል ታይ ሁለታችሁም አላችሁ ነው። እሺ ለማንኛውም እስቲ ኮንሲስተንሲ እንዴት ነው የምትገልጸው አንተ? ኮንሲስተንት መሆን እንደዚህ አይደለም። እንዴት ነው እንደኛ አይደለም እሱን ልነግርሽ ይችላል። ባቆም ምን አስደበቀኝ ብለህ አይ እንዴት ነው ታዲያ ኮንሲስተንሲ ከፍ ዝቅ አለው። ያው ብዙ ሰዎች እንደ አሌክስ ሆርሞዚን ታውቀዋለህ? ጺማም ጂም ማለት ወሬኛ ነው ግን አሪፍ ወሬ ነው የሚያወራው። ያው እንደኛ ሀገር ሰው ቀድመ ማውራት አለበት ብዙ ነገር ላይ። ግን እሱ ከሚለው ነገር አንፃር ምንድነው በቃ የሆነ ነገር መስራት ነው። በቃ አንድ ነገር መስራት ፐር ዴይ ሁሌ 100% መሆን የለበትም። የሆነ ነገር ብቻ መስራት አለብን ነው ሐሳቡ ነው። እኛም ያው እየሞከርን ነው። ፕሌን እያለፈ ነው በላይ ቀዝቀዝ አድርገን እንጀምራለን። ብቻ ኮንሲስተንት መሆን እንዴት ነው መሰለህ? ታርጋ መለየት ጀምሬያለሁ በድምጽ ታርጋ እዚህ መኖር ጀመረ። በጣም ጎል እንዲህ ሲያልፈና ካርጎ የሚይዙት 05 ሲያልፉ ሰምተው ታውቃለህ? እሱ ነውጥ ነው እና እንዳልኩ ነው። ጀስት 4 ቪዲዮ ቀርጸን ሲዝን 2 ይዘን መተናል። ዛሬ ስለምን እንድናወራ አሰብኩ መሰለህ? ሪኮመንዴሽን እንድንሰጣቸው ነው። ጀስት ፊልምና ፖድካስት። እስቲ ካንተ ጀምርና አሪፍ የምትላቸውን ካያቸው 3 ፊልሞች ውስጥ ካያቸው ፊልሞች ውስጥ ሶስቱን ሪኮመንድ እንድታደርግ። 3 አላየህም? ፊልም እኔ ብዙ አላይም አጠናለሁ ነው የሚባለው። ፊልም ቫይዝ ማለት ነው 95% ፐርሰናሊቲ ከፊልም ነው የመጣው። እንዴት ማለት ምን እንዴት አለው? 95% የምታየው እዚህ ጋር ያለው አማኑኤል ፊልም አይተረው ኩረጃ የሆነ እንትን አለው። 5% ደግሞ ከሰው እያየሁት። ግን ብዙ ሰው እኮ ጀስት ፐርሰናሊቲውን የሚቀበለው ከቤተሰቡ ነው። ሲጀምር ምን አይነት ፊልም ነው የምትወደው? እኔ ሁሉንም ፊልም ያለው ስለ ባለጊ አንዳንድ ተዋየ ቁም ነገር አይ ሁሉንም ስለ አንተ ያሰብከውን ሳይሆን ጀስት ሁሉንም አይነት ጃነር ያለው ነው።
እሺ እና እንዳልኩ ነው በቃ ኮሜዲም ቢሆን እኔ የምልህ ከኦፊስ እና ከፍሬንድስ የትኛው ነው የሚመች? ማሏሽ ኦፊስን አንድ ሲዝን ብቻ ነው ያየሁት። የመጀመሪያ ሲዝኑ ደግሞ በሞስት በቃ ይሄ ጅል አይነት የሚሆኑበት እንትን አለ። ላይክ ወደ እንትን ውስጥ አልገባም ገና ፓይለት ሲዝኑ ስለሆነ ወደ ሙቭመንቱ ደስ ወደሚለው እንትን አልገባምና ፈርስት ሲዝን አይቼ አቆሚያለሁ። ሊስቴ ላይ ነው ያለው አሁን ከማያቸው ሲሪዞች ዘ ኦፊስ አያለው። ቫይኪንግስንም መጨረስ ፈልጋለሁ። እሱንም ሲዝን 2 ድረስ አይቼ ነው ያቆምኩት። እንዴት ቫይኪንግስ ናት እንዳንተ መላጣ እንዳሉ ምን አገባ? በቃ እኔ አሁን ይኸውልህ ምን አለ መሰለህ የሆነ ፊልም ብዙ ሰው አይቶት ምርጥ ነው ካለ ምርጥ ነው በቃ ያ ፊልም የሆነ ስም ካለው ምርጥ ነው። ለምሳሌ ጌም ኦፍ ትሮንስን የሆነ ሰዓት ላይ እኔ እንዴት እንዳየሁት ታውቃለህ? ጌም ኦፍ ትሮንስን በጣም ብዙ አርቲስት ምንድነው ምርጥ ፊልም ምናምን ሲባል የሀገር ውስጥም የውጭ አርቲስቶችን መሰማቸው ጌም ኦፍ ትሮንስ ነው የሚሉት እና ስድስት ስለሆኑ ባለጌ ስለሆኑ እንዴት ማለት አለው አይደለም አይ የፈረንጅ ፊልም እኮ አለው በተለይ ሲሪየስ ከሆነ አለው። እኔ ምን አይነት ችግር አለብኝ መሰለኝ? የኔን ችግር ልንገር። ሰው በጣም ካወራለት አልፈልግም ማየት። ለምን? በቃ እንዴት ነው መሰለህ አንድ ቱ ማች ኤክስፔክቴሽን ይኖራል። ፊልም ምናምን ነገር በጣም ኤክስፔክት አድርገህ ስታየው ያን ያህል እንትን አይደለም። ከዛ ግን በቃ እንትኑ ከወደቀ በኋላ ምናምን በቃ ሰው ከረሳው በኋላ ለብቻ ያየዋል። ጥሩ ነበር ኤክስፔክቴሽኑ እንትን ካለ በኋላ። አሁን ብሬኪንግ ባድን አላየሁትም። ማየት የምፈልጋቸው ፊልሞች እንዳልኩ። እሺ ምንድን ነው ያየኸው? እኔ መጽሐፍ ቅዱሳዊ የሆኑ እንትን ነው። እኔ ምን አይነት ፊልሞች ይመቹኛል መሰለህ? ኢንቴሌክቹዋል የሆኑ ፊልሞች ይመቹኛል እና ደግሞ ሞር ወደ ሲሪየስ ምናምን ነገር አላደለም። ሙሉ ፊልሞች ነው። እንትን አይተዋል? አሁን ለምሳሌ ፕሪዴስቲኔሽን የሚባል ፊልም ስለዚህ 9 ጊዜ ሲሪየስ ነው አይደለም? አንድ ወጥ ፊልም ነው። 9 ጊዜ ልታየው ትችላለህ። አይገባም ፊልም። እንዴት ማለት? በቃ እንትን ነው ደስ ይላል። እንደው አንድ በጣም ሪኮሜንድ ማድረግ የምፈልገው ጭንቅላታችሁን በጥበጥ ማድረግ የምትፈልጉ ከሆነ ፕሪዴስቲኔሽን የሚባል ፊልም አለ። እሱ 2016 ላይ ወጣ መሰለኝ አይ ቲንክ። በጣም ይሄ ታይም ትራቨል ምናምን እንደዚህ አይነት እንትኖች አሉትና ፕሎቱ በትንሹ ለመናገር ያክል እንዴት ነው የሆነ ኤጀንሲ አለ። ታይም ኪፐር ነው የሚባሉት። ምንድነው የሚያደርጉት? ይሄ አሁን ለምሳሌ 9/11 አለ አይደል? ትላልቅ በቃ ይሄ ካታስትሮፊክ ኢቨንቶች የሚባሉ አሉ አይደል? አሁን ለምሳሌ ሂሮሺማ ላይ እና ናጋሳኪ ላይ የተጣሉ ኒውክሊየር ቦምብ እሱ ሀፕን ከማድረጉ በፊት ይሄዱና ያንን ነገር ለማስቆም እንዲህ ቦምቢንጎች ምናምን ቴሮሪስት አታክ ከሱ በፊት ሄደው ቀድመው ተገኝተው ማን እንደሆነ አውቀው እነሱን ለማስቆም ምናምን በቃ እንትናቸው ኤጀንሲው እንደዛ ነው። ግን ሶልቭ ማድረግ ያልቻሉት የሆነ ክራይም አለ፣ ሊያቆሙት ያልቻሉ ማለት ነው። ቦምብ የሚያደርግ ሰው ያለ ቴሮሪስት ማንነቱ አይታወቅም ምናምን ነገር ጀስት ግን የሆነ ራንደም ቦታዎች ላይ ምናምን ያፈነዳል እና እሱን ለማግኘት የሚያደርጉበት እንትን ነው እና ብዙ የሆነ ባዮሎጂካል የሆኑ እንትኖች አሉበት። በቃ ጭንቅላት እንትን ብዙ መናገር አልፈልግም፣ ግን በስት ሙቪ በጣም ጸዴ ሙቪ ነው እሱ። ሁለተኛ ሬኮሜንድ ማድረግ የምፈልገው በጣም በቃ እንዲህ ድንግጥ ያልኩበት ፊልም መጨረሻውን ዘ ሲክስ ሴንስ አይተዋል? ዘ ሲክስ ሴንስ ስድስተኛው ስሜት የስሜት ህዋስ ምን አይነት ነው እሱ? እሱ ደግሞ አንድ ፖሊስ እና የሆነ ልጅ ነው እንትን የሚሉት እና ፖሊሱ የሆነ መርደር ነው ሶልቭ የሚያደርገው እና እየዞሩ እንዴት ነው ፖሊሱ ከየሆነ ልጅ ጋር ነው ቲም አፕ የሚያደርገው። ህፃን ልጅ ነው እና ልጁ የሞተ ሰው ማየት ይችላል፣ የሞቱ ሰዎችን ማየት ይችላል እና የሞቱ ሰዎችን ማየት ስለሚችል ያናግራቸዋል እና እነሱ እንዴት እንደተገደሉ ይነግሩታል። ማን እንደገደላቸው ምናምን የሚያውቁ ከሆነ ቀጥታ ሄዶ አሬስት ያደርጋል ፖሊሱ። የማያውቁ ከሆነ ግን ማን እንደገደለ እንዴት ሀፕን እንዳደረገ ምናምን ፖሊሱ ኢንቨስቲጌት አድርጎ እንትን ሲል እንደዛ ሲገኝ እነዛ ሰዎች ወደ ቀጣዩ ህይወት መሄድ ይችላል። ወደ ቀጣዩ ማለት ያው ወደ ሄቨን ምናምን እንዲሄዱ ነገር ነው ፕሎቱ። መጨረሻ ላይ ውርድ የሆነ ፕሎት ይስታሉ ጸዴ እንትን አለ። መጨረሻ ላይ የሆነ የሚያስደነግጥ ሪቪል አለ። አሃ ምናምን የምትልበት ሞመንት አለ። በጣም ደስ ይላል። ብቻ ከሲሪየስ ደግሞ አንደርሬተር ነው እንኳን ብዙ ሰው እንትን አይለውም። ይሄ
ሃው አይ ሜት ዩር ማዘር የሚለውን ታይቷል። ሲትኮም ነገር ነው። ሲትኮም ያስቃል። አሪፍ ፊልም ነው። በጣም ቆንጆ ነው። ደጋግሜ አይቼዋለሁ። ደስ ይላል። እንትን የሆነ ቫይብ አለው። እንደ ፍሬንድስ የሆነ እንትን አይደለም ያለው። እኔ ደግሞ ጀስት ሰው ፊልም ሪኮሜንድ አድርጎኝ ነው ማየው እና ስለዚህ ዝም ብሎ ፊልም ማየት አልፈልግም። ተከታይ መሆን ሳይሆን በራሴ ዝም ብዬ ዲስክሪፕሽን ምናምን አይቼ ያነበብኳቸው ፊልሞች ያን ያህል ደስ አይሉም እና ይሆን ጊዜ ማባከን እንደሆነ ነው የሚሰማኝ። ግን እንዳልኩ ነው በቃ ብዙ ሰው ሪኮመንድ ያደረገ ፊልም ከሆነ በጣም ምርጥ ፊልም ሆኖ ነው የማገኘው እና ለዛ ነው ጀስት ስም ያላቸውን ፊልሞች ብዙዎቹን አይቻቸዋለሁ። አንዳንድ እኮ ማለት ሁሉም ነገር እኮ እንደ ኢንትረስት ነው። ሳብጀክቲቭ ነው ግን ሳብጀክቲቭ ኢንተረስት። አሁን እኔ ብዙ ሰው ይሄ ፊልም ምናምን ነገር ብሎ ተመችቶኝ ያየኋቸው ብዙ ፊልሞች አሉ። ይህጭ ምናምን ብሎ ግን የህፃናት ፊልም ነው ምናምን ነገር ስለ ፊልም ሳብጀክቲቭ ነው። ግን ደግሞ ብዙ ጊዜ በጣም ብዙ ሰው የተመቸው ፊልም ብዙውን ሰው ይመቸዋል። እኔ እንደዛ ነው ያየሁት። ለምሳሌ ቫይኪንግን አይቶ የሚጠላው ሰው ያለ አይመስለኝም። ጌም ኦፍ ትሮንስ እንዳልኩ ፍሬንድስ ምናምን መች ነው ፊልሙ የሚጀምረው? ቫይኪንግ እንዴ በጣም የቆየ ፊልም ነው። አይ የሚጀምረው ማለት እኔ 2 ሲዝን አይቻለሁ። 2 ሲዝን እንትን እየፈጠነ አይደለም። አልተመቸህም ነው አይደል? ቀርዘዝ አለ። ስለ ይሄ የሆነ እንደውም እኮ ቫይኪንግ እኮ እንደውም ከመጀመሪያ ጀምሮ ደስ የሚል ፊልም ነው። እኔ እንዳየሁት ለማየት የሆነ የሚያጓጓ አሁን ጌም ኦፍ ትሮንስ ሳየው ከመጀመሪያ ኤፒሶድ ጀምሮ እስከ መጨረሻው ድረስ ቀጣይ ኤፒሶድ ለማየት ትጓጓል። ምን ያጓጓል? ጌም ኦፍ ትሮንስ እንደውም እኔ ጌም ኦፍ ትሮንስ 2 ነው 3 አይቼዋለሁ። ሲዝን 1 እና ሲዝን 2 በጣም ቦሪንግ የሆነ ፊልም ነው። ስለ ቦሪንግ ነው፣ አይዲያው አይመጣልህም ምናምን። ከዛ በኋላ ነው የሆነ አይዲያውን እያዋቀሩት የሚመጣው። ከዛ የሆነ ፖይንት ላይ የሚደርሰው እንጂ አንተ ነህ በሽተኛው አይታ እንዴት አሁን ነው የተረዳሁት። አይደለም ሰብጀክቲቭ ምናምን ግን አንተ ነህ ችግሩ እዚህ ጋር ስለ እንዴት ነው ሶሪ እኔ ፊት ልናገር ፈልጌ አይደለም፣ ግን አላማውቅ ይታያል። አላየኸውም? ሁለቱንም ፊልም አላየሃቸውም ማለት ነው። ስለ ጌም ኦፍ ትሮንስ ማለት 2 ነው ነገር አይቼዋለሁ። ጌም ኦፍ ትሮንስን አይተዋል? እና ቫይኪንግ ነው ያላየሁት። ቫይኪንግ ሲዝን 2 ላይ አቆምኩት። ጌም ኦፍ ትሮንስ ሲዝን 1 ተመችቷል? አዎ ስለ ፕሎቱ በቃ እንትን ኤቭሪቲንግ እዛ ጋር ሴትአፕ እየተደረገ የመጣው ግን ይኸውልህ ከሲዝን የፈጠነ አይደለ እንዴ ልጁን የሚገለው ያ መጨረሻ ላይ ኪንግ የሆነው አይደል ያ እንትን የሚለው ክሪፕል የሆነው ልጅ አይቫር የሚባለው ማለት ነው። አይቫር አሁን ክሪፕሉ እሱ ነው። አይቫር አይደለም እሱ ደቦለስ የሚባለው ልጅ አይደል የምትለኝ አንተ? ወይስ አንተ ያለ እኔ ቫይኪንግ ላይ ቆይ አንተና ጆንስ ነው ሳይሆን ከእንትን ላይ ከቆጥ ላይ ወርውሮ የጣለው ልጁ ስሙ ማለት መጨረሻ ላይ መጀመሪያ ላይ ነው እሱን የጣለው። በቃ የመጀመሪያው ኤፒሶድ ላይ ለዛው እሱን ነው የምልህ። ወዲያው ኮንፍሊክት ታያለ። እሱም አለ እኮ ግን ምን አይነት ኮንፍሊክት ምናምን ይሁን የሚለውን ምናምን እና ወንድም ትንሱ ታያለ እዛ ጋር ምናምን ስለ ብዙ ነገር ሀፕን ያደርጋል። ቫይኪንግስ ላይ ግን እኔ ፈርስት ሲዝን እስኪያልቅ ድረስ የሆነ ፈርስት ሲዝን ወደ መጨረሻ አካባቢ ነው የሆነ ኮንፍሊክት ውስጥ ሲገቡ ራሱ ያየሁት። እንዴ ቫይኪንግ እኮ እንደውም ካየኸው መጀመሪያ ላይ ነው ጀስት ከንጉሱ ጋር ምናምን የሆነ ጸብ ውስጥ የሚገቡት እና ይሄኛው የሆነ እንትን አለው። ጸብ ውስጥ መግባት ሳይሆን እንትን ማለት ነው ላይክ የሆነ ዲስኦቤ ነገር ነው የሚያደርገው። ስለ እንትን እንዳለው ያስታውቃል። ጀስት ይሄኛው የሆነ ፊሸር እንደታየው ምናምን ታያለህ መጀመሪያ ላይ። አይኑ ራሱ ጸደም ሰው አይኔ መቸገል እኔ ካዩዋቸው በጣም ምርጥ ፊልም ላይ አክተሮች ራግናር በጣም ማለት ነው ፐርሰናሊቲው ምናምን በቃ የሆነ የሚያስተምር አይነት ፐርሰናሊቲ ያለው ሰው ነው። ብቻ እሱን እንተውና ሌላ ሪኮመንድ የምታደርጉ ፊልም አለ? እንትን አዳልት ሌላ ነገር ውስጥ ልገባ ነው። አታሰደበኝ። አንተ ብዙ ፊልም ያለው አልመርጥም ያልኩህ እኮ አንተ። ሌላ ፊልም ምን አለ በጣም የወደድኩት አሁን ሰሞኑን ካየሁት ራሱ በቅርቡ የወጣ ፊልም ፕሮጀክት ሄል ሜሪ አይተዋል? ሰሞኑን ፊልም ካየሁ አትቀል። በጣም ቆንጆ ፊልም። ኧረ ሲኒማ መግባት እፈልጋለሁ በእናትህ።
ስንት ብር ነው የከፈልከው ግን? ብቻ አገባም ብቻዬን አልገባም። ለምን ብቻዬን ገባል? ከወንድ ጋር ራሱ አልገባም። ሲምስ አስፈላጊ አይደለም። አይ ስለ እንዴት ነው ግን ይሄ ኖርማል ነው ወይስ እዚህ ሳይንስ ሙዚየም የተከፈተውን ሲኒማ ይተዋል? ጀስት አያስፈልግም። ደስ አይልም? ደስ ይላል ግን 9 ደቂቃ ያውሉ ገንዘብ ማውጣት 9 ደቂቃ ነው እንዴ ፊልም የምታየው? ሙሉ ፊልም ታያለህ አላሉም እንዴ? አታይም ባክ 9 ደቂቃ ነው። 9 ደቂቃ ነው ፊልም ራሱ አይደለም የምታየው። ኦልሬዲ ፕሪ የተሰሩ እንትኖች ናቸው የምታየው። ላንድስኬፕ ምናምን ነገሮች ነው የምታየው። ግን 360 ቪዲዮ ኮሞን አለበት። አንተ ትቀልዳለህ። 360 ነው እኮ ጀስት ቁጭ ብለህ አይ ቲንክ ያሉት እኔ ብሩና ጀስት የሆነ ኤክስፒሪየንስ ለማድረግ ምናምን ትላለህ እንጂ ደስ ይላል። የሆነ ቫይብ አለው ግን ብዙም ቪአር እንደማድረግ ጀስት ሰፋ እንጂ ባይሆን ፕሮጀክት ሄልሜሪን ገብተህ ይኸው ሲኒማ ብታይ ይመከራል። አልወጣማ ወጥቷል እንትን ላይ አለ። እኛ የምናወርድባቸው ሳይቶች ላይ አለ። ምንም እንትን የለውም። ኦኬ እስቲ እሱን ቻናላችን ላይ እናስቀምጥላችኋል። ቴሌግራም ቻናላችን ላይ እሱን ፊልም ቻናል አለን ወይ ግቡና ጆይን አድርጉ። ብዙ ሀሳብ ነው የሚነሳበት በነገር ላይ ቻናሉ ከዚህ በፊልም ነው የጀመርነው። ከዚህ በኋላ ደግሞ በጣም ጸዴ ጨዋታዎች ይኖራሉ ምናምን ብዙ የታሰቡ ነገሮች አሉ። ዲስ ሲዝን በጣም ኤክሳይቲንግ ነው የሚሆነው። ፈታ እንላለን አንድ ላይ እንግዲህ የሞቀ ጨዋታ እስከመሆኑ መጠን እንደመሆኑ መጠን እኛ ብዙ ሀሳብ ነው ያለን። ሰብስክራይብ አያረጉም፣ በጀት ነው የሌለ። ሰብስክራይብ ብታረጉ ደግሞ በጀት ይኖረናል። እና ወደ ፖድካስት ሪኮሜንዴሽን ሄድና በጣም ጸዴ የምትላቸው ፖድካስቶች ካሉ የመጀመሪያው የሞቀ ጨዋታ የሚባል ፖድካስት አለ። በጣም ሪኮሜንድ አደርጋለሁ። ፊቸሩ ጥሩ ነው። ፊቸሩ ብቻ አይደለም አሁን በጣም ቶፕ 10 ከምላቸው ፖድካስቶች አንዱ የሞቀ ጨዋታ ኢቭን ነምበር 1 ሊሆን ይችላል። ኢትዮጵያ ውስጥ ካሉ ፖድካስቶች ሊሆን ይችላል። ኢትዮጵያ ውስጥ ካሉ ፖድካስቶች በደንብ የምትከታተለው እና የምትወደው የትኛው ነው? የሞቀ ጨዋታ ቀጥሎ ሁለተኛ በቃ ጨርሱ። አበቃ ሌላውን አላይም ነው እንዴት ነው? እሺ ወቸ ጉድ ይመቻል። አላያቸው በእርግጥ የራሴ እንትን ነው ከነሱ እንትን ምናምን ሳይሆን እነሱ አሪፍ እንትን አላቸው፣ ብዙ ኦዲየንስ አላቸው፣ ብዙ ሰው ይወዳቸዋል። እኔ ጊዜ ብዙም ስለሌለኝ ነው እነሱን ቁጭ ብሎ መመልከት እንትን ስለሌለኝ ነው እንጂ ግቢ ያለው በጣም ከታተላቸው ነበር። ግቢ አዛያለ ግቢ ያለው ግስንታ 3-4 ዓመታት ከጀመሩ ግን ጸዴ አሁን እኮ በቃ ኢትዮጵያ ላይ ማለት የሚባለው ችግር ነው ሲመስለኝ። አይ ሲጀምር እኔ እንትናን ካቀረቡት በኋላ ሲጀምር አስጠልተውኛል። አልዋሽም። እንትናን ማፊያ ማለት ብርሃኑ ነገር ነው። እኔ ፖለቲካ አልወድም በል። እሺ እንዴት ናችሁ? ሌላ የምትወደው ፖድካስት የለም? እንዴት ናችሁ አላለም? ዋው አላለው። ተው እንጂ አንተ ራስህ ተው። ሲጀምር ይመቸኛል። እኔም በጣም ነው የምወደው። ሲጀመር ትምህርትን ስርዓት እየለወጠ ያለ ሰው በቃ አስፈላጊ እንዳልሆነ እንዲገባ ያደረገ በጣም የለፋ ነው። ግን እኮ አለ እሱ ራሱ አይዋ በቃ ግዴታ አይደለም አይነት ነገር አለ። በጣም ደስ የሚለኝ ሰውዬ ስለ እኔ ግቢ ከወጣው በኋላ በተለይ ደግሞ የፈጸማቸው ድርጊቶች ከወጣው በኋላ አሁን በጣም ባይዜ የኛ ባች በጣም ጸዴ እንትን ነበር። የሆነ የላብራቶሪ አይጥነት እንዲሰማ እና ነገር ነው ያለው። እንዴት ሁሉ ነገር በእኛ ነው የተጀመረው። ለነገሩ ኤግዚት ምናምን ኤግዚቶ መጀመሪያ ላይ ኮመን ኮርስ የሚባል ነገር ፈተና የሚባል ነገር ለዲፓርትመንት ፈተና የሚባል ነገር ሲኦሲ ምናምን የተባለው እሱ በእኛ ነው የተጀመረው። ከዛ ክሬዲት አወር ምናምን የተለወጠው በእኛ ነው። ከዛ እንትን የተጀመረው እንኳን ከኛ በፊት አንድ ባቾች ነበሩ 11 ባቾች የተጀመረው በእነሱ ነው ኤግዚት። ከዛ እኛ ተፈተን ነው። ከዛ ወተን ራሱ እኮ አሁን
የሆነ ቴምፖ ምናምን ሊሰረዝ የሚችልበት ሁኔታ አለ ታውቃለህ? ምን ማለት ነው? በ10 ዓመት ውስጥ ኮስት ሼሪንግን ካልከፈልክ አትቀልዳ ይሰረዛል ቴምፖ። እየጠቀመን እኮ አይደለም ይመቸው እንደውም አጣፋልኝ ዝመልስ እንዳላል አንድ ሰምታላ ኬንያ ነው ምናምን ሰውየው ጋዜጠኛ ነው ምናምን እና ስራ አጣ ከወጣ በኋላ ኮስት ሼሪንግ ከፍሏል። ዲግሪውን ይዞላችሁ ሄደ። ስራ የለኝም እስካሁን የተማርኩት ምናምን ኮስት ሼሪንግ ክፈሉ አይነት ግን ያ ኦልሬዲ ተምሯል እኮ እሱ እንኳን ሴንስ አይሰጥም። ያው እዚህ አሁን ኮስት ሼሪንግ ውድ ነው፣ በእውነት ውድ ነው። ስለዚህ አሁን በተለይ አዲስ አበባ ዩኒቨርሲቲ ምናምን ወደ 100,000 ብር ነው ምናምን ነው የምትከፍለው አካውንቲንግ ምናምን ለመማር ማለት ነው። አንድ ላይ ተደምሮ ሲመጣ ነው ያን ያህል። ኦንላይን ተምረህ እኮ በ100,000 ብር ሱቅ ከፍት ይችላል። የወር ያዋጣል፣ ብዙ ነገር ትማራለህ። ተኝተህ ለመዋል 100,000 ብር ምን ታደርገዋለህ ታዲያ? ስለ ካልተማርክ ደግሞ ይኸውልህ በእኛ አሁን ሰው ያልተረዳው ነገር ምን ይመስለኛል ለምሳሌ 12ን ካለፍክ መማር ግዴታ ነው። በቃ ሰው ኤክስፔክት ያደርጋል የሆነ ቦታ ገብተህ እንድትማር ምናምን። አንተ ባትፈልግ ራሱ ይሄ ዙሪያ ያሉ ሰዎች በጣም ነው የሚጫኑ እና ጀስት አለመማርህ ራሱ የሆነ ሜንታሊ ይመታሃል። በጣም የሚመታህ ነገር አለና ገብተህ 3 ዓመት ደግሞ ያን ያህል የሚጎዳ ነገር አይደለም። ዲግሪ 3 ዓመት ገብተህ ብትማር 3 ዓመት ነው የተማረከው ለካስ ያው 3 ዓመት 4 ዓመት ያን ያህል አይጎዳህም። መማሩ ጥሩ ነው፣ ግን እንደዚህ አይነት መስዋዕትነት እየከፈልክ መማር ነው ከባዱ። ስትመረቁ ጂሲ ለብለብ ነው የተባለው። ያው ነው። ከዛ ወጣህ ደግሞ እንዳልኩ ነው ስራ ምናምን የለም። በራስ ማጥር ከሆነ የትም ተማር። እዚያው መተህ ስራ ምናምን ብትል በተማርክበት አትሰራም። አሪፉ ነገር ምንድነው? እየተማርክ ስራ መልመድ ነው እንጂ አለመማርም። ለመርካቱ እኮ ብትቀመጥ ዝም ብሎ ቅዳሜ ነው ወይ በሳምንት 3 እና የሆነ ሱቅ አካባቢ እኮ መርካቱ ብትቀመጥ በአመቱ ስራ ትለምዳለህ፣ የሆነ ነገርም ይኖርሃል። ግን መማሩም ጥሩ ነው። እኔ ሲመስለኝ ዩኒቨርሲቲ ገብተህ የምታገኘውን ኤክስፒሪየንስ የትም ላታገኘው ትችላለህ። ቫልዩ ኤክስቼንጅ ነው እኮ አሁን የማይመጣ እኔም እሱ ነው። ኦፖርቹኒቲ ኮስት የሚባል ነገር አለ አይደል? ቫልዩ ኤክስቼንጁ እዛ ገብተህ የምታጠፈውን ታይም ሌላ ነገር ላይ ብታጠፈው በጣም ተጠቃሚ ትሆናለህ። በተለይ ደግሞ የተወለድክበት ሀገር የምትኖርበት ቦታ ከሆነ ዩኒቨርሲቲ የምትገባው ቀንሰዋል። ኤክስፒሪየንስን በቃ ፉል ይቀንሳል። አሁን ለምሳሌ እኔ አዲስ አበባ ነው የምኖረው፣ የተማርኩት ግን አርባ ምንጭ ነው። አሁን እሱ የተሻለ ነገር አዲስ ካልቸር ታያለህ፣ አዲስ ነገር ታያለህ፣ ምናምን ነገር በራስህ መኖር እንትን ትላለህ። ግን አሁን አዲስ አበባ እየኖርክ ዩኒቲ ምናምን የምትማር ከሆነ ምሳ ምናምን ቤት እየሄድክ የምትበላ ምናምን ከሆነ እሱ ሃይስኩል እንደምትማረው ሃይስኩል በለው ምንም እንትን የለውም። ትምህርቱም ማዛ ነው። ስለዚህ የሆነ ሪዚሊየንስ የሚባለውን ነገር እንትን አትልም። እኛ ስንት ሀገር ሄደናል፣ ከዛ በዛ ተያይዞ ማለት ነው። ወደ ድሬዳዋ ሄደናል፣ ወደ ሐረር ሄደናል፣ እዛው አካባቢ ወደ ዶርዚ፣ ሐዋሳ ምናምን በቃ ታያለህ፣ ካልቸሮች ታያለህ። እዛው አካባቢ ቢያንስ ወጣ ስትል ከአዲስ አበባ ውጭ ያሉ ነገሮችን ታያለህ፣ አዲስ ካልቸር ታያለህ፣ ሰው ታገኛለህ። በጣም በቃ ብትን ያለ አስተሳሰብ ያለው ሰው ታገኛለህ። የተለያየ እሱ ሊጠቅም ይችላል። አይምሮም ያሰፋል። ስለዚህ እኔ አሁን በጣም ኢንፍሌሽን ያለው ባይዚ እንትኑ ሰምተሃል? ምን ኮስት ሼሪንግ እንዴት እኛ አሁን ፈርመን የወጣ ነው ኮስት ሼሪንግ እንከፍላለን ብለን 47,000 ብር ነበር። አርኪቴክቸር ነው 36 ነው። አሁን ከአንድ አመት በኋላ አንድ ጓደኛዬ ሊወስድ ሄደ። ኢንፍሌሽን ተደምሮ ነው 55 ሆኗል። ቻለ አሉ። በቃ ያዙት። ካልኩሌት ስናደርገው በአንድ ሴሚስተር በኮስት ሼሪንግ በስነ ስርዓት ካልኩሌት አልተደረገም በሚል ተልካሻ ምክንያት ወደ 7,000 ብር ምናምን ጨምሯል። እና ከባድ ነው። አይ እንዳልኩ ነው፣ ከባድ ነው ምናምን። አሁን ወደ ሪኮሜንዴሽናችን እንመለስ። ማማረር ጀመር ነው። እሺ ሌላ አንተ ሪኮሜንድ አድርግ እንጂ እኔ እኮ በቃ ተናገርኩኝ። አንድ ነው አልምንም እኮ ለልጆች የሚሆን ይሄ ጤነኛ የሆነ ነገር ሪኮሜንድ አድርግ። እሺ የድሮ እንትን ስሬት ማለት አይ ዩቲዩብ ላይ ምናምን ሰሞኑን እየገባው እያየሁት ያለ ፖድካስት አለ። ሚቲ ቲቪ የሚባል ድሮ ዩቲቪ ላይ በእንግሊዝኛ የሚተላለፍ የነበረ ሚቲ ቲቪ ናጣቆ። አይ በቃ
ብቻ ይኸው ጀስት በጣም አሪፍ ሰዎችን ትላልቅ ሰው የማጠብቃቸውን ሰዎች እያመጣ በእንግሊዝኛ ነበረ እንትን የሚለውን ነው። ጸዴ ነው ግን ምንድን ነው ያልከኝ? ፖድካስት ሬኮሜንድ እኔ የማደርጋችሁ አማርኛ አይመቸኝም፣ እንግሊዝኛ ላይ ሞደርን ዊዝደም አለ። ከዛ አሁን ላይ እየሰማችሁ ያሉት እሱ ነው። ቀጣይ ዳይሪ ኦፍ ሲዮ አለ፣ ግን እሱ ደግሞ ትንሽ ይቀባጅራል። አረ የአሌክስ ሩሙዚ እኮ ጸዴ ነው። የሱም ጸዴ ነው። አሌክስ ሩሙዚ ፖድካስት ሳይሆን የሱን ያየሁት እንትን ነው፣ ቲቺንጎች ነው ብዙ ጊዜ የሚለቀው። እሺ እንትንን አታየው? እንትናም አለች ሜል ጊብሰን ሜል የምትለው የሆነች ሴት አለች። እነሱም አሪፍ ነው። ግን ያ ኮዲ ሳንቼዝም አለች። ኮዲ ሳንቼዝ እሷ ፋይናንሻል ፋይናንሻል እኔ ደግሞ ብዙ ጊዜ ነው መሪ ናት። ያው መሪ ፖድካስት ለምን ይመቻችሁ ብቻ እንትን ላይ እኔ ይቅርታ አድርግልኝ፣ የኢትዮጵያ ፖድካስቶች በፋይናንስ ምናምን ላይ ምናምን ብለህ ከሆነ ሞቲቬሽን ነው ሞቲቬሽን አብዛኛው ይቅርታ ፋይናንሻል ኢትዮጵያ ላይ እንዴት እንደሚሰራ ያስተምረዋል። ቱ ቢሆንስ ለምሳሌ ቡና ላይ መሰማራት መፈልግ ከሆነ መሪ ላይ መጥቶ ስለ ቡና ያወራ እንትን ቡና ላይ ያለው ኢንዱስትሪ እንዴት ነው የሚሰራው ምናምን የሚለውን ያስተምራል። ምናልባት ብዙ ያኔ ከሱ ሌላ ደግሞ እንትን ቪንቴጅ የሚባል ፖድካስት አለ። አንተ ስራ ፈትን አይደለም። እኔ በትርፍ ሰዓቴ አንዳንዴ ፖድካስት ነው የማየውና ትርፍ ሰዓት ያለ ድሮም ነበረኝ አሁንም አለኝ ትርፍ ሰዓት። ግን ተው ስራ ቀንስ። እንዴት ነው የሁሉ ፖድካስት እንትኑ አንድ ካይበቃ እንትን ደግሞ ከድሮ ጀመርክ። አይ ቲቪ ማለት ነው። ያኔ አየው ነበረ። ኢቲቪ ነበረ ድሮ ልታይ የምትችለው ኢቲቪ ስር ላይ ነው ምናምን ነበረ የምታየው እና አይ ነበረ እና የሚያቀርባቸው ሰው እነ ቤቲጂ ምናምን ብዙዎቹ ያየሁት በደንብ ማስታውሰው ማለት ነው። ግን አሁንም እንትን ላይ ያለ በነገር ላይ ጸዴ ነው። ድሮ እንደውም አጠብቅም ነበር እንደዚህ አይነት ፖድካስት ጀስት ለሁለት ቁጭ ብሎ ምናምን ስለሆነ ነገር ያወራሉ፣ ስለ ሀሳብ ምናምን ያወራሉ አንዳንዴ እና ደስ ይለኝ ነበር እሱ ራሱ። ከዛ እንትን ራሱ ድሮ ኢቢኤስ ላይ የሚታዩን ታውቀዋለህ? ሪዮት አሁን ፖለቲከኛ ምናምን ሆኗል መሰለኝ። ይሄ አይነቱ ቴዎድሮስ ነው ምናምን ታላቅህ ነኝ። እሱ ደግሞ የድሮ ሰው ነው። የድሮ ሰው ሆኜ አይደለም ግን ያው ስለ በጣም የድሮ ሰው ይቅርታ አድርግልኝ እደግመዋለሁ። ዘፋኞች ምናምን ነበር የሚያቀርበው እና ገጣሚዎች ምናምን በቃ ተመችቶኝ ነበር የማየው ሪዮትን ኢቲቪ ላይ እንትን ኢቢኤስ ላይ ያለ አርቲስቲክ ነው። ልብ በቃ ይታል። እኔ በደንብ ነው የማየው። አረ እንዝጋው፣ የዛሬው ብዙ ሰዓት ሄደ ካልክ ቀጥል። ዝጋው። አረ ዝጋው ወሬ ጨረስኩ። ሳይልከብሉ እንድስካምት ነው። አይ ብቻ ኤኒዌይስ እቺ እንግዲህ ኤፒሶድ ዝም ብሎ እንደ ኢንትሮዳክሽን ሲዝን 2 ለማስተዋወቅ ያክል ነው እንትን ያላት። በቀጣይ ግን ሞር ሲሪየስ የሆኑ ፋን የሆኑ ነገሮች ይዘን ሞር ስትራክቸር ያለው ነገር ይዘን እንመጣለን። ሶ ከዚህ በኋላ የምታውቁትን ሰው በሙሉ ሼር፣ ላይክ፣ ሰብስክራይብ ኤቭሪቲንግ ነው እዚህ ጋር ሰብስክራይብ አድርጋ ኤቭሪቲንግ ነው ማለት ነው። አስረግጬ ነው ማለት ፊልመኛ ነህ አንተ። በቀጣይ ፕሮግራም ይኖረናል። ዘውትር ማክሰኞ ነው አፕሎድ የምናደርገው። ኖቲፊኬሽን እንዲደርሳችሁ እቺ ቤሎ አለቻ ታች ታረጋት እንትን የለውም አያሳስብም እንጂ ፈታ ብለን ነው እንትን ቀደም ብላችሁ ማየት ትችላላችሁ። ሬኮሜንዴሽናችንን ደግሞ ቼክ አድርጉት። እስከ ቀጣይ ሳምንት ድረስ ይመቻችሁ። ዘጋ። ቻው።